የሙክት በጎቹ ዕጣ ፈንታ በይግባኝ ባይ አቶ ሁነኛው ጸጋዬና በጉምሩክ ኮሚሽን መካከል ሲደረግ የነበረው የሙክት በጎች የውርስ ክርክር ከፌዴራል ታክስ ይግባኝ ኮሚሽን እስከ ጠቅላይ ፍርድ ቤት ደርሷል። ይህ የበጎቹ ዕጣ ፈንታ ምን ይሆን? እነዚህ ሙክት በጎች ተገኝተው ለባለቤቱ አቶ ሁነኛው ተመለሱ ወይስ ለዘላለሙ በጉምሩክ ኮሚሽን ተከረቸሙ? ይግባኝ ባይ አቶ ሁነኛው ጸጋዬ ብዛታቸው 97 የሆኑ ሙክት በጎች በብር 1.505 ሚሊዮን ከአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ በመግዛት በጎቹን ለፋሲካ በዓል የትግራይ ዋና ከተማ ወደ ሆነችው መቀሌ ለመሸጥ የሰሌዳ ቁጥሩ ኮድ 322356 አአ በሆነ አይሱዙ ተሽከርካሪ በማጓጓዝ ላይ እንዳለ በአፋር ክልል ሚሌ ወረዳ የጉምሩክ ሚሌ መቆጣጠሪያ ኬላ ሰራተኞች መኪናውን በማስቆም ስለ በጎቹ መረጃ ሲጠይቁ ይግባኝ ባይ በዘርፉ ያለውን የንግድ ፈቃድና የእንስሳቱን የጉዞ መሸኛ ቢያቀርብም የጉምሩክ ተቆጣጣሪዎች ብዛታቸው 97 የሆኑትን በጎች ወደ ሚሌ የእንስሳት ማቆያ ጣቢያ የንግድ ፈቃድና የጉዞ መሸኛ ለሰመራ ጉምሩክ ቅርንጫፍ ጽሕፈት ቤት በመላክ ቅርንጫፍ ጽሕፈት ቤቱ በቁጥር 73/5500/16 ሚያዝያ 22 ቀን 2016 ዓ.ም በጎቹን ውርስ ማድረጉን ለይግባኝ ባይ ለአቶ ሁነኛው ጸጋዬ አሳውቋቸዋል። ይግባኝ ባይ አቶ ሁነኛው በክርክራቸው መልስ ሰጭ ጉምሩክ ለውርሱ መሰረት ያደረገው የንግድና ቀጠናዊ ትስስር ሚኒስቴር በቁጥር 01/85/46024 ግንቦት 24 ቀን 2015 ዓ.ም ለአፋር ብሔራዊ ክልላዊ መንግስት ንግድ ቢሮ የጻፈውን ደብዳቤና የቁም እንስሳት ግብይት አዋጅ ቁጥር 819/2006 አንቀጽ 16ን በማጣቀስ ሲሆን ነገር ግን የአዋጁ አንቀጽ 17 ድንጋጌና የንግድና ቀጠናዊ ትስስር ሚኒስቴር የጻፈው ደብዳቤም ቢሆን ጉምሩክ ኮሚሽን በጎቹ ላይ የውርስ ውሳኔ እንዲያስተላልፍ በሕግ የተሰጠው ስልጣን እንደሌለው ለፌዴራል ታክስ ይግባኝ ኮሚሽን ችሎት ገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የጻፈው ደብዳቤ መዳረሻቸውን ሰመራ፣ በባቢሌ ወደ ሱማሌ ክልል ፋፈም ዞን አካባቢዎችና ወደ ሀገሪቱ የመውጫ መስመሮች ላይ ወደሚገኙ ቦታዎች ለሚያደርጉ ሀገር ውስጥ የቁም እንስሳት ግብይት ተዋናዮች የተለየ መመሪያ እስካልተሰጠ ድረስ የማጓጓዝ ፈቃድ እንዳይሰጥ ለአፋር ክልል ንግድ ቢሮ የጻፈው ደብዳቤ ነው እንጂ የቁም እንስሳቱን ውርስ እንዲያደርጉ የሚል እንዳልሆነና የይግባኝ ባይ በጎች መነሻቸው ደቡብ ጎንደር ዞን ላይ ጋይንት ወረዳ ሲሆን መዳረሻቸው ደግሞ መቀሌ ከተማ በመሆኑ የንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ መሰረት መነሻቸውና መዳረሻቸው በደብዳቤው ላይ ከተገለጹት ከተሞች ውስጥ በሌለበት መልስ ሰጭ በበጎቹ ላይ ያስተላለፈው የውርስ ውሳኔ ተገቢ አለመሆኑንም ጭምር ለችሎቱ አስረድቷል። በተጨማሪም በአማራ ክልል በተጣለው የአስቸኳይ ጊዜ አዋጅ ምክንያት የሰሜን ወሎ ዞን አካባቢዎች በተለይም ራያ ቆቦና አላማጣ ወረዳዎች በጦርነት ምክንያት ከደቡብ ጎንደር ዞን ላይ ጋይንት ወረዳ ከተሞችን አቆራርጦ መቀሌ ከተማ የሚያስኬደው የአስፓልት መንገድ አስተማማኝ ሰላም የሌለበት መሆኑ እየታወቀ የጉዞ መስመራቸውን በመቀየር ሲያጓጉዝ ተገኝቷል በሚልና በጉምሩክ አዋጅ ቁጥር 2/44 ለጉምሩክ የጠረፍ መስመር በሰጠው ትርጉም መሰረት ከኢትዮጵያ የጉምሩክ መስመር ወደ ውስጥ እስከ 15 ኪሎ ሜትር ገባ ብሎ የሚገኝ ስፍራ እንደሆነ የሚደነግግ ሲሆን የይግባኝ ባይ በጎች የተያዙበት የሚሌ ጉምሩክ መቆጣጠሪያ ጣቢያ የሚገኝበት ስፍራ በጉምሩክ የጠረፍ መስመር ውስጥ የሚገኝ ባለመሆኑና ይግባኝ ባይ ሌላ የፈጸምኩት የሕግ ጥሰት በሌለበት
መልስ ሰጭ ያስተላለፈው የውርስ ውሳኔ ተገቢ አይደለም፣ ሊሻርልኝ ይገባል በማለት ተከራክሯል። መልስ ሰጭ ጉምሩክ ኮሚሽን በበኩሉ የንግድና ቀጠናዊ ትስስር ሚኒስቴር ባስተላለፈው ሰርኩላር ላይ ወደ ተጠቀሱት አካባቢዎችና ወደ ሀገሪቱ የመውጫ መስመሮች ላይ ወደሚገኙ ቦታዎች ማለትም አፋር ክልል በማድረግ ለሚንቀሳቀሱ የሀገር ውስጥ የቁም እንስሳት ግብይት ተዋናዮች የተለየ መመሪያ እስካልተሰጠ ድረስ ክልሎችና የከተማ መስተዳድሮች ምንም አይነት የቁም እንስሳት የማጓጓዝ ፍቃድ መስጠት የማይችሉ ሲሆን፣ ነገር ግን ይግባኝ ባይ ያቀረቡት የጉዞ መሸኛ ወረቀት ላይ መዳረሻቸው መቀሌ ተብሎ የተጻፈ ሲሆን በጎቹን ከአማራ ክልል ቀጥታ ወደ መቀሌ ማጓጓዝ የሚችልበት አጭር መንገድ እያለ ጉዞ መስመራቸውን በመቀየር የጉዞ መሸኛቸውንና የንግድ ፍቃድ እንደ ሽፋን በመጠቀም በጎቹን ወደ ምስራቁ የሀገሪቱ መውጫ በር ሚሌ ከተማ ጭኖ ሲንቀሳቀስ ተይዞ የንግድና ቀጠናዊ ትስስር ሚኒስቴር በተገለጸው ቁጥር ሚያዝያ 3 ቀን 2006 ዓ.ም በጻፈው ደብዳቤ የቁም እንስሳት ግብይት አዋጅ ቁጥር 819/2006 እና የጥሬ ቆዳ ዕቃ ሌጦ ግብይት አዋጅ ቁጥር 814/2006 ድንጋጌዎች መሰረት ቁጥጥር እንድናደርግና እንድናስፈጽም በሰጠን ውክልና መሰረት በበጎቹ ላይ የውርስ ውሳኔ መተላለፉ አግባብ ነው በማለት ለችሎቱ ያስረዳ ሲሆን ይግባኝ ባይ ያቀረበው የጉዞ መሸኛ ወረቀት ስልጣኑ በሕግ በታገደ አካል የተሰጠው በመሆኑ የበጎቹን ሕጋዊነት የማያረጋግጥና መመሪያውን ለማስፈጸም በወጣው ደንብ ቁጥር 341/7 አንቀጽ 10 ንዑስ አንቀጽ 3 እና 15 መሰረት የክልልና የከተማ መስተዳድሮች ቁም እንስሳት የጉዞ መሸኛ መስጠት የሚችሉት ሚኒስቴሩ በሚያወጣው መመሪያ መሰረት እንደሆነ በግልጽ የሚደነግግ ሲሆን ይግባኝ ባይ የደቡብ ጎንደር ዞን ላይ ጋይንት ወረዳ የንግድና ቀጠናዊ ትስስር ሚኒስቴር መመሪያን በመተላለፍ የሰጠውን የጉዞ መሸኛ ያቀረበ በመሆኑ ተቀባይነት እንደሌለው እና የይግባኝ ባይ መመሪያው ክልከላ የሚያደርገው መነሻቸውን ዳንሻ፣ መተማ፣ ቦረና፣ ባቢሌ፣ አዳማና መተሐራ የሚያደርጉ የቁም እንስሳትን በአፋር ክልል አዋሽ 7 እና ጭፍራ በማድረግ ወደ ሰመራ፣ ባቢሌና ወደ ፋፈም ዞን በማድረግ ወደ ጅቡቲና ሶማሌላንድ ለሚወጡ የቁም እንስሳትን እንጂ የይግባኝ ባይ በጎች መነሻቸው አማራ ክልል ሆኖ መዳረሻቸው ደግሞ መቀሌ በመሆኑ መመሪያው ክልከላ አያደርግብኝም ያሉ ሲሆን አገሪቱ የተፈቀዱም ሆነ ያልተፈቀደ 5 መውጫ በሮች ያሏት በመሆኑ ክልከላው በሰርኩላር ላይ የተጠቀሱት አካባቢዎች ላይ ብቻ እንዳልሆነ ከደብዳቤው ይዘት መረዳት ይቻላል ሲል ለችሎቱ ምላሹን ሰጥቷል። የፌዴራል ታክስ ይግባኝ ኮሚሽን የግራ ቀኙን የጽሑፍና የቃል ክርክር አግባብነት ካላቸው የሕግ ድንጋጌዎችና ከቀረቡ ማስረጃዎች ጋር በማገናዘብ አከራካሪ በሆኑት ሙክት በጎቹ ላይ በመርሰጭ በኩል የውርስ ውሳኔ መተላለፉ አግባብ ነው ወይስ አይደለም የሚለውን ጭብጥ በመለየት የሚከተለውን ውሳኔ ሰጥቷል። የጉምሩክ አዋጅ ቁጥር 859/2006 እንዲሁም በማሻሻያ አዋጅ ቁጥር 1160/2011 ኮንትሮባንድ ዕቃዎች እንዲወረሱ በግልጽ ሲደነግግ በአስፈጻሚው አካል በኩል ዕቃዎች በሕጋዊ ሁኔታ የሚስተናገዱበት ስነ ስርዓት እንዲዘረጋ ኃላፊነት በመስጠት ነው። የጉምሩክ የማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 34 1 ሀ መሰረት በኮንትሮባንድ ወደ ሀገር ውስጥ የሚገቡ ወይም ወደ ውጭ የሚላኩ ዕቃዎች ውርስ ሆነው ለመንግስት ገቢ እንደሚደረጉ ይደነግጋል። በቀረበው ይግባኝ ላይ ጉምሩክ ሙክት በጎቹን ለመውረስ መነሻ ያደረገው የንግድና ቀጠናዊ ትስስር ሚኒስቴር በቀን 24/9/2015 በቁጥር
01.05/46024/15 የጻፈውን ደብዳቤ መሰረት በማድረግ መሆኑን ገልጿል። ከዚህ አንጻር በጉምሩክ የውርስ ውሳኔ የተላለፈበትን አግባብ የታክስ ይግባኝ ኮሚሽን ሲመረምር የንግድና ቀጠናዊ ትስስር ሚኒስቴር ከላይ በተገለጸው ቀንና ቁጥር ያስተላለፈው ሰርኩላር መዳረሻቸውን ወደ ሀገሪቱ መውጫ መስመሮች በማድረግ ለሚንቀሳቀሱ የሀገር ውስጥ የቁም እንስሳት ተዋናዮች የተለየ መመሪያ ካልተሰጠ በቀር ምንም አይነት የቁም እንስሳት የማጓጓዝ ፈቃድ መስጠት የተከለከለ መሆኑን የሚገልጽ ሲሆን ይህንን መመሪያ ተከትለው መስራት የሚገባቸው መመሪያው የተላለፈላቸው ወረዳዎችና የከተማ መስተዳድሮች ሲሆኑ ይህን በመተላለፍ የይለፍ ወረቀት መስጠታቸው የአቶ ሁነኛውን ሙክት በጎች ሕገ ወጥ የሚያስብል ካለመሆኑም በላይ መመሪያውን ተላልፎ የይለፍ ወረቀት የተሰጣቸው በመሆኑ ጉምሩክ ይህን ደብዳቤ መነሻ በማድረግ ያቀረበውን ክርክር የታክስ ይግባኝ ኮሚሽን አልተቀበለውም። የጉምሩክ ኮሚሽን የተሰጠው ስልጣንና ኃላፊነት በቁም እንስሳት ግብይት አዋጅ ቁጥር 819/2006 ለንግድ ሚኒስቴር የተሰጠውን ስልጣንና ኃላፊነት መሆኑን በመገንዘብ የሚቻል ሲሆን ከዚህ አንጻር በቁም እንስሳት ግብይት አዋጁ የተቀመጡትን የንግድ ሚኒስቴር ስልጣንና ኃላፊነት በተመለከተ በአዋጁ አንቀጽ 15 ንዑስ አንቀጽ ከ1 እስከ 10 በዝርዝር ከተቀመጠው አንዱ በህገወጥ መንገድ ሲጓጓዙ ወይም ግብይት ሲፈጸምባቸው የተገኙ የቁም እንስሳትን የመያዝ የቁም እንስሳቱን እንደ አግባቡ በመጀመሪያ ወይም በሁለተኛ ደረጃ የቁም እንስሳት ግብይት ማዕከል አቅርቦ በጨረታ በመሸጥ ገንዘቡን በዝግ የባንክ ሂሳብ እንዲቀመጥ የማድረግ በዚህ አዋጅ አንቀጽ 17 መሰረት እንዲወረስ ሲወሰንም ለመንግስት ገቢ እንዲሆን የማድረግ ስልጣን ያለው መሆኑን ያስቀመጠ ሲሆን በአዋጁ አንቀጽ 17 የቅጣት ድንጋጌ ላይ ከቁም እንስሳት የግብይት ማዕከላት ውጭ የቁም እንስሳትን የሸጠ ወይም ለሽያጭ ያቀረበ ወይም የገዛ ማንኛውም ሰው የቁም እንስሳቱ እንደሚወረሱና ቀላል የእስራት ፍርድ እንደሚተላለፍ ተደንግጎ ይገኛል። በዚህ ድንጋጌ አግባብም ህገወጥ የቁም እንስሳት ዝውውርን በተመለከተ የንግድና ሚኒስቴር ኃላፊነት በፍርድ ቤት የሚሰጠውን የውርስ ውሳኔ መሰረት በማድረግ እንስሳቱን ሽጦ ለመንግስት ገቢ የማድረግ እንጂ አስተዳደራዊ የውርስ ውሳኔ የመስጠት ስልጣን የሌለው መሆኑን ያሳያል። የመልስ ሰጭ ባለሙያ ሎጊያ የድንበር መውጫ መሆኑን እንዲሁም ሎጊያ ከጉምሩክ ጠረፍ መስመር በአሳይታ በኩል 100 ኪሎ ሜትር እና በጋላፊ በኩል 200 ኪሎ ሜትር እንደሚልቅ ከሰጡት የምስክርነት ቃል ለማረጋገጥ የተቻለ ሲሆን ይህም በጎቹ ከጉምሩክ የጠረፍ መስመር በ15 ኪሎ ሜትር ርቀት ውስጥ አለመሆኑን ለመገንዘብ የተቻለ በመሆኑ ይግባኝ ባይ ከዚህ አንጻር ያነሳውን መከራከሪያ የታክስ ይግባኝ ኮሚሽን ተቀብሎታል። በመሆኑ መልስ ሰጭ የሚያስፈጽመው የንግድ ሚኒስቴር በአዋጅ የሰጠውን ኃላፊነት ብቻ ሆኖ ያለ ሙክት በጎች ከተያዙ በኋላ ተገቢውን ሂደት በመፈጸም በፍርድ ቤት ውሳኔ እንዲያገኙ ማድረግ ሲገባ ፍርድ ቤት የውርስ ውሳኔ ባልሰጠበት ሁኔታ መልስ ሰጭ ማለትም ጉምሩክ ኮሚሽን የቁም እንስሳት አዋጅ ቁጥር 819/2016 አንቀጽ 17 መሰረት በማድረግ ያስተላለፈው የሙክት በጎች የውርስ ውሳኔ የሕግ መሰረት እንደሌለው የታክስ ይግባኝ ኮሚሽን በውሳኔው አስፍሯል። በሌላ በኩል ይግባኝ ባይ አቶ ሁነኛው ሙክት በጎች በጉምሩክ የተሸጡ መሆናቸውን በመግለጽ የበጎቹን ዋጋ እንዲመለስላቸው በመልስ መልሳቸው ላይ የጠየቁ ሲሆን ጉምሩክ ኮሚሽን በበኩሉ ሙክት በጎቹ የተገዙበት ዋጋ ተጋኖ የቀረበ መሆኑ እና ልንጠየቅ የሚገባው በሸጥንበት ልክ ነው ሲል በቃል ክርክር ወቅት ምላሽ ሰጥቷል። ታክስ ይግባኝ ኮሚሽንም ጉዳዩን ሲመረምር መልስ ሰጭ ጉምሩክ በጎቹ በሞዴል ገቢ ሲደረጉ የተገመቱበትን ዋጋ የሚያሳይ ደረሰኝ ያቀረበ በመሆኑ በአንጻሩ በይግባኝ ባይ በኩል የበጎቹን ትክክለኛ ዋጋ የሚያስረዳ ማስረጃ ስላልቀረበ
በጎቹ በሞዴል ገቢ በተደረጉበት ዋጋ መሰረት ለይግባኝ ባይ ተመላሽ ሊደረግለት ይገባል በማለት የመልስ ሰጪን ውሳኔ የታክስ ይግባኝ ኮሚሽን ሽሮታል። የፌዴራል ታክስ ይግባኝ ኮሚሽን ውሳኔ ቅር የተሰኙት መልስ ሰጪ የነበረው ጉምሩክ ኮሚሽን በተራው ይግባኝ ባይ በመሆን በመዝገብ ቁጥር 33-3504 ቅሬታቸውን ለፌዴራል ከፍተኛ ፍርድ ቤት ያቀረቡ ቢሆንም ከፍተኛ ፍርድ ቤቱ የታክስ ይግባኝ ኮሚሽኑ ውሳኔ ምንም ጉድለት አላገኘውበትም በማለት የጉምሩክ ኮሚሽን አቤቱታ በብይን ሳይቀበለው ቀርቷል። ጉምሩክ ኮሚሽን ይግባኝ ባይነቱን ቀጥሎበት በመዝገብ ቁጥር 276174 ለፌዴራል ጠቅላይ ፍርድ ቤት በስር ፍርድ ቤቶች የተሰጠው ውሳኔ የሕግ የተፈጸመበት ይታረምልኝ በማለት ይግባኝ አቤቱታውን አቅርቧል። የፌዴራል ጠቅላይ ፍርድ ቤት የቀረበው ቅሬታ ያስቀርባል በማለት ከተያዘው ጭብጥና አግባብነት ካላቸው የሕግ ድንጋጌዎች በማገናዘብ መዝገቡን መርምሮታል። እንደ መረመረውም ለዚህ ይግባኝ መሰረት የሆነው ንብረትነታቸው የአሁን መልስ ሰጭ የአቶ ሁነኛው ጸጋዬ የሆኑት 97 ሙክት በጎች በአሁን ይግባኝ ባይ እንዲወረሱ መደረጉ ያለ አግባብ ነው በሚል ይግባኝ ቅሬታ በመቅረቡ ሲሆን የአሁን ይግባኝ ባይ በበኩሉ የአሁን መልስ ሰጭ አቶ ሁነኛው በአዋጅ ቁጥር 819/2016 እና በንግድ ቀጠናዊ ትስስር ሚኒስቴር በቀን 24/9/2015 ዓመተ ምህረት በቁጥር 01.85 ህዝባር 46024 ህዝባር 14 የተላለፈ ሰርኩላር በመተላለፍ ብዛታቸው 97 የሆኑ በጎች በአይሱዙ ተሽከርካሪ የጉዞ የይለፍ ወረቀት መሸኛ እንደ ሽፋን በመጠቀም የቁም እንስሳዎችን ጭነው ሲንቀሳቀሱ በሚሌ ጉምሩክ መቆጣጠሪያ ጣቢያ ላይ በቁጥጥር ስር የዋሉ ስለሆነ ውርስ መደረጉ አግባብ ነው በማለት ተከራክሯል። የፌዴራል ጠቅላይ ፍርድ ቤትም የአሁን ይግባኝ ባይ ለክርክር ምክንያት የሆኑት በጎች ውርስ ማድረጉ በሌለው ስልጣን ነው በማለት የስር ፍርድ ቤቶች የደረሱበት ድምዳሜ በአግባቡ መሆን አለመሆኑን ጭብጥ በመያዝ ጉዳዩን እንደሚከተለው መርምሮታል። አቶ ሁነኛው በጎቹን ያጓጓዙት ከሚመለከታቸው አካላት የይለፍ ፍቃድ ተሰጥቷቸው ስለመሆኑ በስር ኮሚሽኑ የተረጋገጠ ጉዳይ ሲሆን የጉምሩክ ኮሚሽን ክርክር የንግድ ቀጠናዊ ትስስር ሚኒስቴር ያስተላለፈው ሰርኩላር የቁም እንስሳት የማጓጓዝ ፍቃድ መስጠት ተከልክሏል በሚል ቢሆንም የይለፍ ወረቀቱ አቶ ሁነኛው ተሰጥቷቸው ይዘው የቁም እንስሳቶቹን ሲያጓጉዙ የተገኙ ሲሆን ይህ በሚሆንበት ጊዜ በሰርኩላሩ የእንስሳቶቹ መወረስ የሚያስከትል ስለመሆኑ የተመለከተ የለም። ለክርክር መነሻ የሆኑት በጎች የተያዙት የሚሌ ጉምሩክ ቅርንጫፍ ባለሙያ ሎጊያ የድንበር መውጫ መሆኑን እና ከጉምሩክ ጠረፍ መስመር በአሳይታ በኩል 100 ኪሎ ሜትር እና በጋላፊ በኩል 200 ኪሎ ሜትር እንደሚርቅ በስር ኮሚሽኑ በሰጡት የምስክርነት ቃል የተረጋገጠ በመሆኑ ይህንንም በጎቹ ከጉምሩክ የጠረፍ መስመር በ15 ኪሎ ሜትር ርቀት ውስጥ የተያዙ ስለመሆኑ የሚያሳይ እንደሆነ መገንዘብ የሚቻል በመሆኑ ከዚህ አንጻር የጉምሩክ ኮሚሽን ያቀረቡት ክርክር ተቀባይነት ያለው አይደለም። በሌላ በኩል ጉምሩክ ለውርሱ እንደ ምክንያት በማድረግ የጠቀሱት የንግድ ሚኒስቴር በቀን 03/8/2006 በተሰጠ ውክልና በቁም እንስሳት ግብይት አዋጅ ቁጥር 819/2006 መሆኑን ጠቅሷል። ይህ ማለት ህገወጥ የቁም እንስሳት ዝውውርን አስመልክቶ የንግድ ሚኒስቴር ስልጣን የሚሆነው በፍርድ ቤት ክስ ቀርቦ በሚሰጥ የውርስ ውሳኔ መሰረት እንስሳቱን በመሸጥ ለመንግስት ገቢ የማድረግ እንጂ አስተዳደራዊ የውርስ ውሳኔ የመስጠት ኃላፊነት የሌላቸው መሆኑን ነው። ከዚህ አግባብም የጉምሩክ ኃላፊነት
በጎቹ ከተያዙ በኋላ በፍርድ ቤት ውሳኔ እንዲያገኙ ከማድረግ ባለፈ ፍርድ ቤት የውርስ ውሳኔ ባልሰጠበት የቁም እንስሳዎቹ ውርስ ማድረጋቸው ከተሰጣቸው ስልጣን ውጭ ነው። አጠቃላይ ክርክሩ ከላይ በተመለከቱት ምክንያቶች የስር ፍርድ ቤቶች ውሳኔ ተገቢ ከሚባል የሚነቀፍ ሆኖ ስላልተገኘ በአብላጫ ድምፅ የፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 333404 በቀን 25/4/2017 ዓ.ም ብይን እና የፌዴራል ታክስ ይግባኝ ኮሚሽን በመዝገብ ቁጥር B3064/2017 በቀን 18/2/2017 ዓ.ም በዋለው ችሎት የሰጡት ውሳኔ ለአቶ ሁነኛው ጸጋዬ ሙክት በጎቹ በአካል ባይመለሱላቸውም በጊዜው በጎቹን በሞዴል ገቢ በተደረጉበት ዋጋ መሰረት ተመላሽ ሊደረግ ይገባል በማለት የተሰጠውን ውሳኔ በፍትሐብሔር ስነ ስርዓት ሕግ ቁጥር 348/1 መሰረት በማጽናት የመሀል ዳኛው በዚህ ክርክር የወጣውን ወጪና ኪሳራ በግራ ቀኙ የየራሳቸው ይቻቻሉ በማለት መዶሻን ከጠረጴዛ ጋር በማዋሃድ መዝገቡን ወደ መዝገብ ቤት አስመልሰዋል።